በአዲስ ቪዲዮ መጥቻለሁ። ይህ ቪዲዮ ሁልጊዜም ሀሳቢ ጥሩ ሀሳብና ገንቢ ሀሳቦችን የማቀርብበት ፕሮግራሜ ነው። የዛሬው ቪዲዮ ብስጭት በምን ነገሮች ሊመጣ ይችላል? እንዴትስ ይከሰታል? አንዳንድ ጊዜ ሰዎች የማይሆን ነገር ሲያናፍሱብን፣ ያልሆነ ነገር እንደሆነ ሲሰጡ ሊያበሳጨን ይችላል። በተለያየ የስራ ዘርፎች ያለን ሰዎች ልንሆን እንችላለን። በማህበራዊ ህይወታችን ሊሆን ይችላል። ብዙ ጊዜ ይህንን አድርግልኝ፣ ይህንን ውለታ አድርግልኝ፣ ወይ ይህንን ያልገባኝን ነገር የሆነ ስራ ላይ እንዲሰራልን ስንል ቃል እየገቡ አይሰሩልንም። ይሄ ለምን እንዳደረገን ሊሰጥ ይችላል። ብስጭት ሊፈጥርብን ይችላል እና ከብስጭት ሁልጊዜ ሳንናደድ መኖር እንችላለን? አንችልም። ግን ከነዛ ብስጭቶች ውስጥ መውጣት አለብን። ማንወጣ ከሆነ በተለያዩ የጤና ችግራችን፣ ቀውሳችን ሊናደድ ይችላል። በዚህ ዓለም ላይ ደግሞ ሁላችንም እናጠፋለን። ግን እንደ ጥፋታችን መጠን የሚያበሳጨው ብዙ ነው። ከብስጭት ለመውጣት ግን ጥረት ማድረግ አለብን። እንዴት ነው ከብስጭት መውጣት የምንችለው? እንደዚህ በብስጭት በሚሰማን ጊዜ በተቻለ መጠን ከፊታችን ውሃ ባናጣጥር መረጋጋት አለብን። ያንን ያናደደንን ሰው ባናገኘው ደስተኛ ነን። ምላሽ ከመስጠት የምንቆጠብ አንዳንድ ጊዜ ሳናስበው ክፉ ልንናገር እንችላለን። አንዳንድ ጊዜ ንዴታችን ኦቨር ይወጣብንና የምንናገራቸው ቃላት የሚያስቆጩ ሊሆኑ ይችላሉ። ስለዚህ አንዳንድ ጊዜ የተናደድንበትን መንገድ ስንገልጽ አንዳንድ ጊዜ ሳይኮሎጂን የሚጎዳ ነገሮች ከሆኑ እኛን እነዛን ጥላቻ የሚፈጥሩብን ነገሮች ስለሚሆኑ ኦቨር እንዳንሆን ቶሎ ብለን ይቅርታ ለመጠየቅ ጥረት እናድርግ። የተናገርኩት ስሜታዊ ስለሆንኩ ነው እንበል። ከተናገርንም በኋላ ስሜታችንን አንደብቅ። ሳይረፍድብን ይቅር ለማለት የምንፈጥን ሰዎች መሆን አለብን። ምክንያቱም ብስጭት ድጋሚ ደግሞ መጥፎ ነገር የመወርወር ሀሳብ ሲፈጥርብን እንደገና ያንን ምነው እንደዚህ ባላልኩ ብለን ደግሞ ከመጸጸትም ሊያድነን ይችላል። ይህን ማድረግ ግን ቀላል አይደለም። ቢሆንም ግን ጥረት እናድርግ። ሌላኛው ነገር ደግሞ ምንድነው? በምንበሳጭበት ጊዜ ይህንን ማድረግ ቀላል ሊሆንልን አይችልም። ምክንያቱም አንዳንድ ጊዜ አሁን ይሄን የባህሪ ችግር ሰዎች እንዳለብን አድርገው ሊሰጡ ይችላሉ። ተኮስስታም ለሰው አትለግስም ሊሉ ይችላሉ። አንዳንድ ሰዎች ደግሞ መልካም የሚባል ወይም ደግሞ ባህሪ ጥሩ አይደለም፣ መልካም የሚባል ባህሪ የለም ሊሉ ይችላሉ። እንደ ሳምፕል ብትወስዱ። ነገር ግን ምንድነው እኛ የምናደርገው? ሁላችንም ቢሆን የባህሪዎቻችን ችግር ሊኖር ይችላል። ሰው ብዙ ጊዜ ብየዋለሁ በዚህ ቪዲዮ ላይ የልማድ ውጤት ነው። አንዳንድ ጊዜ አሁን ሆን ብለን ሰዎችን ለማበሳጨት እንጥራለን። ያደግንበት መንገድ ናቹራሊ ከተፈጥሯችንም ጥሩ ካልሆነ በጣም ግለት የሚፈጥር ነገሮችን እንትን ስንል ቦክ እንላለን። አሁን አንዳንድ ሰዎች ባረባው የሚበሳጩ አሉ። አንዳንድ ነገሮች ላይ ግን በጣም ኮምፒየር በቃ ሲሪየስ የሆኑ ሰዎች ደግሞ ስራ ላይ የሆኑ ነገሮች ሲበላሽ ሊበሳጩ ይችላሉ። ግን በተቻለ መጠን ከብስጭት መውጣት ነው ያለብን። የብስጭት ነገሮች ብዙ ናቸው። ሌላ ጊዜ እመለስበታለሁ። ለማንኛውም ምን ማድረግ አለብን? ከፊታችን ውሃ ባይጠፋ ጥሩ ነው። ራሳችንን ለማረጋጋት ትንፋሻችንን እንሰብስብ። እንደዚህ ስንናደድ ብዙ ጊዜ ማንኛችንም ብንሆን በዙሪያችን ላሉ ሰዎች እንናገራለን። እውነት ነው። ቂም እንዳንይዝ ተናግረን ደግሞ የሚወጣልን ሊሆን ይገባል። ሆዳችን ውስጥ የምንቋጥረው ከባድ ነው።
እርግጥ ይህንን ማድረግ ሁላችንም ይቀላል አይደለም። አጋጥሞኝ የሚያውቅ ስለሆነ ይህንን ማድረግ ሊከብደን ይችላል። ነገር ግን በተቻለ መጠን የሚያረጋጉንን ክላሲካል የሆኑ ነገሮችን እንስማ። ከተቻለ በቃ ብሶት ሲሰማን፣ ብስጭት ሲሰማን እረፍት እናድርግ፣ ውሃችንን እንጠጣ፣ ሻወር እንውሰድ፣ ተረጋግተን በሌላኛው ቀን ወደ ስራ ገበታችን ስንሄድ ከእንደገና አዲስ ብንመስል። ምክንያቱም ብዙ ጊዜ ስራ ባልደረቦች ጋር ጭቅጭቅ ሊፈጠር ይችላል። በስራም በትምህርት ከብዙ ነገሮች ጋር ልንነታረክ እንችላለን። ነገር ግን ዛሬ የሆኑ ለነገ ቢያንስ እንኳን ቀንሰን እንደር። የዛሬው መልእክቴ ይሄ ነው። ቪዲዮ ከተመቻችሁ ሰብስክራይብ እና ኮሜንት አድርጉ።